በርካታ የሚባሉ የአውሮፓ የተለያዩ ክለቦች አሰልጣኞችን ለመሾም ደግሞ የመጨረሻው ምዕራፍ ላይ የሚገኙ በርካታ ስሞች በዚህ ሰዓት ላይ ከአሰልጣኞች ጋር ተያይዞ የተነሳ ነው የሚገኘው። በቀዳሚነት በዚህ ጉዳይ ላይ የምናነሳው በርከት ያሉ ክለቦች ከአሰልጣኞች ጋር ስሞቻቸው ከመያያዙን ባሻገር የትኛው አሰልጣኝ ወደ የትኛው ክለብ ሊያቀና ነው፣ የመጨረሻው ምዕራፍስ ላይ ማን ይገኛል የሚሉትን ጉዳዮች በደንብ የምናጠራበት ፕሮግራም ይሆናል። በዚህ ረገድ ከፊት የሚነሱት አሰልጣኝ ዦዜ ሞሪኒሆ ፖርቹጋላዊ አሰልጣኝ ወደ ቀድሞ ቦታቸው ሪያል ማድሪድ ለማቅናት የመጨረሻው ምዕራፍ ላይ ሌላው የሚገኙ አሰልጣኝ ናቸው። ምናልባት ዦዜ ሞሪኒሆ ዳግም ወደ ገናናው ሪያል ማድሪድ ለመመለስ በትክክለኛው ሰዓት ላይ እንደሚገኙ እና ፊዮረንቲኖ ፔሬዝ የወቅቱ የሪያል ማድሪድ ፕሬዚዳንት የሆኑት ሰው ዦዜን ዳግም ወደ ሳንቲያጎ ቤርናቢዮ እንዲመጡ እያደረጉ የሚገኙ ሰው መሆናቸውም ጭምር ተሰምቷል። በዚህ ሰዓት ላይ በቤኔፊካ እየሰለጠኑ የሚገኙት ዦዜ ምናልባትም 63 ዓመታቸው ላይ ከመድረሱ ባሻገር በወቅቱ የሪያል ማድሪድ የውጤት ማሽቆልቆልን ምክንያት በማድረግ በተለይም ከአሰልጣኝ ካርሎ አንቸሎቲ መውጣት በኋላ ሪያል ማድሪድ የቀድሞ ተጫዋቹን እና ደግሞ በአየር ሌቨርኩሰን ኢንቪንዚብል የሚባለውን ቡድን ገንብቶ የዋንጫ ባለቤት ከሆነው ዣቪ አሎንሶ በኋላ ዳግም ይህንን እድል ሰጥተውት ከ7 ወራት ቆይታ በኋላ በክለቡ እንዲቆይ ሳይሆን እንዲለያየም ጭምር ምክንያት እንደነበር ይታወቃል። አሁን ባለበት ነባራዊ ሁኔታ ዦዜ ሞሪኒዮን ደግሞ ከአሪቪዮሊያ የአሰልጣኝነት ወይም የጊዜያዊ አሰልጣኝነት በኋላ በክለብ ውስጥ ቋሚ አሰልጣኝ እንደሆኑም ጭምር የሚፈለጉ ሰው መሆናቸውም ጭምር ነው እንግዲህ የተሰማ የሚገኘው። ዦዜ በጣም በርካታ የሚባሉ ቆይታዎችን አሳልፏል። የምር ለመናገር የኮቺንግ ኬሪየራቸውን ከጀመሩ በኋላ ኦልሞስት ከ2000 ያላነሱ የጨዋታ መርሃ ግብሮችን በአሰልጣኝነት መምራት የቻሉ ሰው ናቸው። ስቲል እስከ 2027 ድረስ የሚያቆይ ኮንትራት አላቸው። ነገር ግን ሪያል ማድሪድ እሳቸውን ደግሞ በዚህ ሰዓት ላይ የሚፈልግ አሰልጣኝ መሆኑም ጭምር የሚታወቅ ክለብ ነው። የስፔን ላሊጋን ተነጥቋል ክለቡ፣ ምንም ጥያቄ ያለውም። ዦዜም ከ13 ዓመታት ቆይታ በኋላ ወደ ሪያል ማድሪድ የሚመለሱ አሰልጣኝም ጭምር ደግሞ ያደርጋቸዋል። በጣም በርካታ ስኬታማ የሚባሉ ሰዎችን በሪያል ማድሪድ በነበራቸው ቆይታ ማሰልጠናቸውም ጭምር የሚታወቅ ነው። ለምሳሌ እንደነ አይከር ካሲያስ ያሉ ግብ ጠባቂዎች በዚህ ደረጃ ይነሳሉ። ክሪስቲያኖ ሮናልዶ ምናልባትም በጣም ስኬታማ የሚባሉ ተጫዋቾችን በሪያል ማድሪድ የመምራት እድል ከነበራቸው ሰዎች ውስጥ ብዙ ጥያቄ የሚነሳባቸው እንዳልሆነም ጭምር ይታወቃል። አሁን ባለው የዚህ የሪያል ማድሪድ ቆይታ ምናልባትም በጣም በርካታ የሚባሉ ጥያቄዎች ይነሳሉ። ለምሳሌ አንደኛውና ዋነኛው እንደነ ኬሊያን ኤምባፔ፣ ቪኒሺየስ ጁኒየር አሊያም ደግሞ በክለብ ውስጥ የሚገኙ እንደነ ጆዲ ቤሊንጋም የመሳሰሉ ታላላቅ የሚባሉ ከዋክብቶች አሉ። በክለቡ የመልበሻ ክፍል ውስጥ ምናልባትም እንደ ጆዜ ሞሪኒዮ ላሉ ነገሮችን ፊት ለፊት መጋፈጥ ለሚወዱና ሚስጥሮችን መያዝ ለሚያወዱት ሰው እንዴት ነው በክለቡ በኩል ነገሮችን ይዘው መቀጠል የሚችሉት የሚሉት ጥያቄዎችም ጭምር ይነሳሉ። ምንም እንኳን ፊዮረንቲኖ ፔሬዥ ነገሮች ሚዲያ ላይ እየተራገቡት እንደሆነው አይደለም፣ ይበልጥ መልበሻ ክፍል ውስጥ ነገሮች በትክክል መፍትሄ አግኝተዋል በሚል በቅርቡ ስለ ፌዴሪኮ ቫልቬርዴ እና ኦሬሊያን ቹዋሜኒ ስለነበረው የመልበሻ ክፍል ጸብ ወይንም ይሄ የልምምድ ቦታ ላይ ስለነበረው ቡጢ መሰነዛዘር ነገሮች በዛ መልኩ አይደለም እየተጓዙ የሚገኙት ተፈተዋል የሚል 1 ሚሊዮን ፓውንድ አካባቢ ዩሮ አካባቢ የሚጠጋ ገንዘብ ቅጣት ካስተላለፉ በኋላ ነገሮች ተፈተዋል የሚሉ ሀሳቦችም ጭምር ሲያነሱ ነበር። ስቲል ግን በሪያል ማድሪድ ደጋፊዎች በኩል ጥያቄዎች ሲዘነሱ ነው የሚገኙት። ዦዜ ግን ወደ ቀድሞ ቤታቸው ለመመለስ ትክክለኛው ፌቨራይት የሆነው አሰልጣኝ መሆናቸውንም ጭምር የሚገልጹ ሩመሮችን በዚህ ሰዓት ላይ በመመልከት ላይ እንገኛለን እና ዦዜ ቀጣዩ ሪያል ማድሪድን ይዘው በአሰልጣኝነት የምንመለከታቸው የመሆናቸው ጉዳይ ብዙ የሚያጠያይቅ ሳይሆን በቀዳሚነት የተነሱ ከሚገኙ ስም ዝርዝሮች ውስጥ ከፊት የምንመለከታቸው ሰው መሆናቸውንም ጭምር የሚጠቁሙ መረጃዎችን እያየን እንገኛለን። በተመሳሳይ በዚህ ሰዓት ላይ በማክፋርላኔ እየተመራ የሚገኘው ቼልሲ ቀጣዩን አሰልጣኝ ደግሞ ለመሾም የመጨረሻው ምዕራፍ
ምዕራፍ ላይ ሌላው ይገኛሉ ተብለው ከሚጠበቁ ስም ዝርዝሮች ውስጥ አንዱ ነው። በጣም በርካታ የሚባሉ ስሞች ይነሳሉ። ለምሳሌ እንደነ ኦሊቨር ግላስነር በዚህ ሰዓት ላይ በክሪስታል ፓላስ እያሰለጠኑ የሚገኙትም ጭምር ስም በቼልሲ የአሰልጣኝነት ስም ዝርዝር ውስጥ ይገኛሉ የሚል ስሞችም ጭምር ይነሳሉ። ነገር ግን አሁን ላይ መረጃዎች እየጠቆሙት እንደሚገኙት ምናልባትም አሁን ከሪያል ማድሪድ ጋር ተለያይቷል እያልናቸው የምንገኘው ዣቢ አሎንሶ በቀጣይነት በቼልሲ ቤት ውስጥ በአሰልጣኝነት የምንመለከታቸው የመሆናቸው ጉዳይ የሚያጠያይቅ አለመሆኑም ጭምር መረጃዎች በመውጣት ላይ ይገኛሉ። ምናልባት ቼልሲን በተመለከተ በርካታ ሀሳቦች መነሳት ይችላሉ። በዚህ ረገድ በአሰልጣኝነቱ ከፊት እየነሳ እየመራ የሚገኘው ግን ዣቢ አሎንሶ ቀጣዩ የዚህ ቡድን አሰልጣኝ የመሆኑ ጉዳይ ብዙም ጥያቄ ውስጥ የሚገባ እንዳልሆነም ጭምር መረጃዎች ያሳያሉ። እንደነ ዳቪድ ኦርንስቴን ያሉ ሰዎችም ጭምር በተለይም በዝውውሩ ሂደቱ ላይ ከፊት የሚመሩት እኚህ የ44 ዓመቱ ቀድሞ የሪያል ማድሪድ ከዛ ባሻገር ባየር ሚዩኒክ በተመሳሳይ በሊቨርፑል በተጫዋችነት የምናውቀው አሰልጣኝ አሁን ላይ በቼልሲ ከፊት የሚመራው ሰው መሆኑም ጭምር ይታወቃል። በበርካታ አሰልጣኞች ስር እንደመሰልጠኑ መጠን ምናልባትም በኮቺንግ ካሪየሩ ስኬታማ ይሆናሉ ተብለው ከሚጠበቁ ሰዎች መካከልም ጭምር በትልቁ ይነሳል። ቼልሲን ቅድም እንዳነሳ ነው ሁሉ እንደነ በፉልሃም የሳለጠኑ የሚገኙት ማርኮ ሲልቫ እንዲሁ ደግሞ እንደነ ኢራኦላ ያሉ ሰዎችም ጭምር በክለቡ በኩል የሚፈለጉ እንኳን ቢሆኑ ነገር ግን በዚህ ሰዓት ላይ ከፊት እየመራ የሚገኘው ዣቢ አሎንሶ ቀጣዩ የቼልሲ የአሰልጣኝነትን ቦታ የሚረከበውና በቼልሲ ቤት ውስጥ የምናየው አሰልጣኝ የመሆኑ ጉዳይ ብዙ ጥያቄ የሚነሳበት እንዳልሆነና ያ የመሆን እድሉ በጣም ሰፊ መሆኑንም ጭምር እየተመለከት ነው እንገኛለን። በርከት ያሉ ጥያቄዎች ይነሳሉ። ለምሳሌ የዣቢ አሎንሶ ያጫወት መንገድ ከቼልሲ ጋር እንዴት ባለ መልኩ ሊጓዝ ይችላል የሚሉ ጥያቄዎችም ጭምር ሰፋ ያሉ ሀሳቦች እየተነሱበት ነው የሚገኘው። በእርግጥ ወጣት በሚባሉ ተጫዋቾችን ይዞ ስኬታማ የሚባል ጊዜን አሳልፏል። ከዚህ ቀደም ሲል ባነሳ ነው የባየር ሌቨርኩሰን ቆይታው አሁንም በቼልሲ ቤት ውስጥ እንዲህ አይነት ተጫዋቾች በክለብ ውስጥ እንደመገኘታቸው መጠን የ11 ዋንጫዎችን ምናልባት በሊቨርፑል፣ ማድሪድ፣ ባየር ሚዩኒክ ማሸነፍ የቻለ ተጫዋች ነው። በሻምፒየንስ ሊግንም ጭምር አሳክቷል። ምንም ጥያቄ የለውም። በዩሮ በስፔን ብሔራዊ ቡድን የ2010 አባል የነበረ ዓለም ዋንጫ ማሳካት የቻለ እንዲሁ ደግሞ 2008 ነው 2012 የአውሮፓ ሻምፒየን እንደነበረም ጭምር ይታወቃልና አሁን በቅርብ ጊዜ ደግሞ በተመለከት ነው የዩኤፋ ኮንፈረንስ ሊግ የፊፋ ክለብ ዓለሞች ዋንጫ እንዲሁ ደግሞ በተመሳሳይ የአውሮፓ ሻምፒየንስ ሊግንም ጭምር በ2021 ማሸነፍ የቻለው ክለብን ይዘው እንዲያሰለጥኑም ጭምር የሚጠበቁ ሰው መሆናቸውም ጭምር የተሰማ ነው የሚገኘው። እንደነ ኤንዞ ፈርናንዴዝ ከዚያ ባሻገር ደግሞ ዣኦ ፔድሮ ያሉ ተጫዋቾች በክለብ ውስጥ ይገኛሉ። ከዚያ ባሻገር ደግሞ ምናልባት ዝውውሮችን ይፈጽማሉ ተብሎ ይጠበቃል። ቼልሲን በተመለከተ አንደኛው የሚሆነው ምንድን ነው ግብ ጠባቂ ቦታ ላይ በጣም እየተቸገሩ ከሚገኙ የእንግሊዝ ፕሪሚየር ሊግ ክለቦች መካከል በተደጋጋሚ የሚነሳው ቼልሲ እንደሆነ ይታወቃልና ከነዛ መካከል አንዱ በግብ ጠባቂዎች ላይ ዝውውሮችን በመፈጸም ክለቡን በዚህ ሰዓት ላይ በአሰልጣኝነት እንዲመሩም ጭምር ከሚጠበቁና ከሚፈለጉ ስሞች ውስጥ ከፊት እየመራ የሚገኘውና ቼልሲ ኦልሞስት ይህንን ዝውውር ያጠናቃል ተብሎም ጭምር የሚጠበቅበትን ስም እየሰማን የምንገኘው ዣቢ አሎንሶ በቀጣይነት በዚህ ክለብ ውስጥ በአሰልጣኝነት የሚሰማውን ስም እንደሆነም ጭምር እየተመለከትን እንገኛለን። ከዚያ ባሻገር ምናልባት በሰበር ዜናነት እየተመለከት ነው የምንገኘው ሊቨርፑልንና ሩበን አሞሪምን የተመለከቱ ዜናዎች ናቸው በመውጣት ላይ የሚገኙት። ምናልባትም የአርነ ስሎት ቆይታን በተመለከተ እስካሁን ድረስ በፌኖ ስፖርት ግሩፕ ወይም ኤፍኤስጂ በኩል አዲስ ነገር እየወጣ አይደለም የሚገኘው። ይሄ እንደመሆኑ መጠን በቅርብ ቢልድ ይዞት የወጣው መረጃ ደግሞ ምንድን ነው የሚያመላክተው ምናልባት አሰልጣኝ በአርነ ስሎት በሊቨርፑል ቤት ውስጥ የማይቀጥሉ ከሆነ በሊቨርፑል በኩል ራዳር ውስጥ ገብተዋል ተብሎ ከሚነሱ ስሞች ውስጥ የሩበን አሞሪም ስም መሆኑ በጣም አስገራሚ ነው ተብሏል። በዚህ ሰዓት ላይ ምናልባት ያኛው ዜና የምር እውን ይሆናሉ ብዙ እርግጠኞች ሆነን መናገር አንችልም። ነገር ግን በዚህ ሰዓት ላይ በአሰልጣኞች ሹምሽረት ጉዳይ ላይ ከፊት እየተነሱ ከሚገኙ ስም ዝርዝሮች ውስጥ የሩበን አሞሪም ሌላው ስራ አልባ እንደሆኑ ይታወቃሉ። አንዶኒ ኢራኦላን በተመሳሳይ
በዚህ ሰዓት ላይ በአሰልጣኝነት እየተፈለጉ ከሚገኙ ስሞች መካከል አንደኞቹ ናቸው፣ ከፊት እየተነሱ የሚገኙ ማለት ነው። እነዚህ ሰዎች ሁሉ ስራ የላቸውም። በየትኛውም ቦታ ላይ በአሰልጣኝነት የሚፈለጉ ስሞች እንደሆኑም ጭምር ይታወቃል እና በዚህ ረገድ እየተነሱ ከሚገኙ ስሞች ውስጥ አንደኛው የሩበን አሞሪም ስም ጭምር ደግሞ ከሊቨርፑል ጋር መያያዙንም ጭምር ነው እየተመለከተን የምንገኘው። ሰው ይሳካላቸዋል ወይ ዌልሲ ወደፊት ምን ሊፈጠር ይችላል የሚለውም ጥያቄ ይነሳል። ቶማስ ፍራንክም ሌላው በተለይም ከቶተናም ጋር ከተለያዩ በኋላ በዚህ ሰዓት ላይ በአሰልጣኝነት ሙያ ላይ የሚገኙ ሰው እንዳልሆኑ ይታወቃሉ። እሳቸውም ወደ እንግሊዝ ፕሪሚየር ሊግ የመምጣት እድላቸው በጣም ሰፊ ነው ተብሏል። በዚህ ሰዓት ላይ የትኛውን ክለብ ይረከባሉ የሚለው ነው ሌላው በጥያቄ ደረጃ ሊነሳ የሚችለው። ነገር ግን በኮቺንግ ካሪየር ላይ የሚገኙ በጣም በርካታ የሚባል ስም ዝርዝሮች ናቸው እንግዲህ እየወጣ የሚገኘው። የትኛው አሰልጣኝ የትኛውን ክለብ ይረከባል የሚሉት ጉዳዮች ከፊት እየተነሱ ነው የሚገኙት። ነገር ግን በርካታ ስሞች ከአሰልጣኞች ጋር ተያይዞ የተነሳ ነው የሚገኘው። ሪያል ማድሪድ አሰልጣኝ ይሾማል። በተለይ በባርሴሎና በተመሳሳይ ከአሰልጣኝ ሃንሲ ፍሊክ ጋር አዲስ ኮንትራት ይፈርማሉ ተብለው ከሚጠበቁ ስሞች መካከል አንደኛውን አሁን ባለበት ነባራዊ ሁኔታ በእርግጥ ያም የተረጋገጠ ይመስላል። የስፔን ላሊጋን ባክ ቱ ባክ ማሸነፍ የቻሉ አሰልጣኝ መሆናቸውም ጭምር ተረጋግጧል። በዚህኛው ውድድር ዓመት ኤል ክላሲኮን ካሸነፉ በኋላ ያንን እናያለን። ከአሰልጣኞች ጋር በርካታ ስሞች ናቸው የተነሱ የሚገኙት። በኮሞ በጣም ስኬታማ የሚባል ጊዜን እያሳለፈ የሚገኘው አሰልጣኝ ሴስክ ፋብሪያስ ሌላው በዚህ ውድድር ዓመት ወደ አውሮፓ ታላላቆች ክለቦች የማቅናት እድል አላቸውም ጭምር ተብለው ከሚጠበቁ ስሞች መካከል ከፊት የሚነሳው መሆኑንም ጭምር እያስተዋል ነው እንገኛለን። ሴስክ ፋብሪያስም ቀጣይ ማረፊያው የት ሊሆን ይችላል? ቪዲዮ ነው። በተለይም በኮሞ የሚቆይበት እድል የማይኖር ከሆነ ጆዜ ሞሪኖ ወደ ቀድሞ ቤታቸው ሪያል ማድሪድ እንደሚያቀኑ እየተናገር ነው የምንገኘው። ሉዊስ ኤንሪኬ በተመሳሳይ በፓርክ ደ ፕረንስ ፍሬንች ሊገው ፓሪስ ሰን ጀርመን ኮንትራታቸውን የሚያራዝሙ አሰልጣኝ ናቸው። ማይክል ካሪክ በማንቸስተር ዩናይትድ ቀጣዩ የክለቡ ቋሚ አሰልጣኝ ተደርጎ እንደሚቆይም ጭምር የሚገልጹ መረጃዎች ይነሳሉ። በነገራችን ላይ በሊቨርፑል በኩል እንዲሁም ደግሞ በቼልሲ በኩል ሌላው በርዕሰ ዜናነት የተነሳ የሚገኘው የጀርመን ብሔራዊ ቡድን አሰልጣኝ የሆኑት ጁሊያን ናግሊስማን ምናልባትም በእነዚህ ሁለቱ ክለቦች በኩልም ጭምር ደግሞ በሌላ በኩል እየተፈለጉ የሚገኙ የአሰልጣኝ ስሞች መሆናቸውንም ጭምር የሚጠቁሙ መረጃዎች በመውጣት ላይ የሚገኙ ስሞች ናቸው። ስለዚህ ከአሰልጣኞች ጋር በጣም በርካታ የሚባሉ ስም ዝርዝሮች ናቸው በዚህ ሰዓት ላይ የተነሱ የሚገኙት። ምናልባት አሰልጣኝ ፔፕ ጓርዲዮላም ጭምር ለተጨማሪ 1 ዓመት በማንቸስተር ሲቲ የማይቆዩ ከሆነ የቀድሞ የክለቡ አሰልጣኝ የነበሩት ኤንዞ ማሬስካ እዛው ከቼልሲ ስራቸው በኋላ እንዲሁ ደግሞ ከበርንሌ ስራቸው በኋላ በቋሚ አሰልጣኝነት የሚያሰለጥኑት ክለብ ማንቸስተር ሲቲን እንደሆኑም ጭምር የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ።